ስሜ ዶክተር ዘመኑ ምህረት እባላለሁ። በእንጅባራ ዩኒቨርሲቲ የፊዚክስ መምህርና የህዳሴ ወላጅ አባት ነኝ። ህዳሴ ያው በጣም ጎበዝ ተማሪ ናት። ነገር ግን ያው ፈተና ደግሞ የተለያዩ ጫናዎች ያሉ ስለነበረ ይሄን ውጤት ስንሰማ እውነት ለመናገር እንደምታመጣ ውጤት ብናቅም እጅግ ከፍተኛ ደስታ ነው የተሰማን። የነበረውን ሁኔታ መግለጽ ከምችለው በጣም በላይ በእንባ የታጀበ ሴሌብሬሽን ነበር ያደረግነው። እጅግ ደስተኞች ነበርን በውጤቱ። ውጤት እንደምታመጣ የተሻለ ውጤት እንደምታመጣ እንጠብቃለን። ነገር ግን ደግሞ እኔም የትምህርት ባለሙያ ስለሆንኩኝ አንዳንድ ጊዜ ፈተናዎች ምን እንዲከሰቱ እንደሚችሉ ኤክስፔክት ስለማደርግ ሁለቱንም አማራጮች አያለሁ። ከፍ ያለ ውጤት፣ ዝቅ ያለ ውጤት እያልኩ አስባለሁ እና በአጠቃላይ ግን ያ ሁሉ አልፎ እንደዛ አይነት ውጤት በአገር አቀፍ ደረጃ የሚል ያን ያህል እንትን አይደለም። ከፍተኛ ውጤት እንደምታመጣ ግልጽ ነበረ። ግን ደግሞ ይሄን ያክል ይሆናል ወይ ብሎ ቀድሞ መገመት ግን አልቻልኩም ነበረ። ይሄ ሲመጣ ነው ለዛ ነው በጣም ደስ ያለኝ። ህዳሴ ከኬጂ ጀምሮ በጣም ጎበዝ ተማሪ ነው የነበረችው። የሚገርመው ገና ከኬጂ ጀምሮ ተሸላሚ ነው የነበረችው። በነበረው የትምህርት ቤት ህይወቷ ማበረታቻዎችን መውሰድ የጀመረችው ከኬጂ ጀምሮ ነው። ከዛ በኋላ በባሆንክ አንደኛ ደረጃ ትምህርት ቤትም ስትገባ እስከ 8ኛ ክፍል ድረስ በከፍተኛ ውጤት ትምህርት ቤቱን እየመራች ነው የመጣችው። ከዛ ቀጥሎ 8ኛ ክፍልም ስትማር ከፍተኛ ውጤት አምጥታ ተሸላሚ ነበረች በዞኑ። ከዛም ሃይ ስኩል ስትገባም በተመሳሳይ ኦል ሴክሽን እየመራች ነው ያጠናቀቀች። በአጠቃላይ በጣም ጠንቃቃ በጣም ጎበዝ ልጅ ነው የነበረችው ህዳሴ። በተለይ ትራንዚሽን ላይ ከ8 ወደ 9 ሲያልፉ ከ10 ወደ 11 ሲያልፉ እኔ እንደ ትምህርት ባለሙያ በጣም እንድትጠነቀቅ መክራት ነው። ምክንያቱም ይዘቶቹ ስለሚለያዩ ከ8 ወደ 9 ከ10 ወደ 11 ይዘቶቹ እየጨመሩ ክብደታቸው እየጨመረ ስለሚመጣ እዛ ጋር ጥንቃቄ እንድታደርግ በጣም ክትትል አደርጋለሁ። ያም ሆኖ ተሳክቶ በተለይ 11ኛ ክፍል ከፍተኛ የሚባለውን የትምህርት ቤቱን ከፍተኛ ውጤት አመጣች። እንዳልሽው 99.67 በውጤቱ በጣም ደስተኞች ነበር። ምክንያቱም 11ኛ ክፍል ነው። ከ10 ወደ 11 አልፋ ያን ከፍተኛ ውጤት ያመጣችው። ይሄ ደግሞ ለኢሲኤልሲዋ የተሻለ እንደሚሆን ኤክስፔክት እናደርጋለን። ግን ደግሞ ትምህርት ቤቱ ጠርቶ ሰርፕራይዝ ነው ያደረገን። በወቅቱ እኛ እንደዛ አይነት እንትን አልጠበቅንም። የወላጆች ፕሮግራም ነበረ። ወላጆች ፕሮግራም ላይ አዘውትሬ እገኛለሁ። በሌላም ቀናት እሄዳለሁ። ግን ደግሞ ያን ቀን ተጠርተን ልክ የተለመደ የወላጆች በዓል አስበን ሄደን በስማችን ቤተ መጻሕፍት እንደተሰየመላትና ያንን የሚያበስር ባነር ሲከፈት ከክልል ሁሉ ባለሙያዎች ነበሩ፣ ከትምህርት መምሪያ ባለሙያዎች ነበሩ፣ ከከተማ አስተዳደር የስራ ኃላፊዎች ነበሩ። በጣም እጅግ ደስ ነው ያለን። ያንን ተከትሎ የመጡ በርካታ አስተያየቶች ነበሩ። እነዛ አስተያየቶች ደካማም ጠንካራም ጎን የነበረባቸው ናቸው። ግን አስተያየቶችን ተቀብላ የተሻለ እንድትሆን የአስተያየት ጫና እንዳያደርግባት በጣም ክትትል ድጋፍ እናደርግ ነበረ። በጣም እንመካከር ነበረ። ፎከስ ማድረግ ያለባት ስራዋ ላይ ነው። ወደ ማህበራዊ ሚዲያ ወደ ሚዲያ በአጠቃላይ ከወጣ በኋላ ያው የሚመጡትን እይታዎች ማስተናገድ የሚችል ኮንፊደንስ እንዲኖራት አድርገናታል። ሶ አጠቃላይ አሁን ያም ተጨምሮ ከፍተኛ ውጤት አምጥታልናለች። ደስተኛ ነን።